ለምንድነው ማትቀበሉት እናንተ? ምን አልሽኝ? እስኪ እንደገና ኢየሱስ ነው መጽሐፍ ቅዱስ ላይ አምላክ ሰው ብቻ መሆኑን ተረዳላችሁ? እሺ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ላይ በመጀመሪያ አምላክ ይኖረዋል ብለሽ ታምኛለሽ አንቺ? አምላክ አይኖረውም፣ ግን በገዛ ፍቃዱ መወለድ ይችላል፣ ሰው መሆን ይችላል። ሰው እንደማይሆን ተናግሯል። እሱ እኔ ረቡ ለአተኒ አልለዋወጥም እግዚአብሔር ብሎ ተናግሯል። በዛላ አይደል እኔ ዋሽ ዘንድ ሰው አይደለሁም እጸጸትም ዘንድ የሰው ልጅ አይደለሁም ብሎ እግዚአብሔር ተናግሯል። ተተሻለ አይደል? ሰው ልጅ አይደለም ወይ አምላክ የለውም ካልሽ ኢየሱስ ክርስቶስ አምላክ እንዳለው ተናግሯል። ምን ትያለሽ? አብ ነው አብ ወልድ መንፈስ ቅዱስ ነው የምናምነው፣ ግን አንድ አምላክ። ስለዚህ ኢየሱስ ክርስቶስ አምላክሽ አምላክ አለው አይደለም እንደ መጽሐፍ ቅዱስ ወይንስ የለውም? ማስረጃ ላሳይ አምላክ እንዳለው። ሚሉ አባቴ የሚላለ አምላኬ ሆይ የሚላለ። በእርግጥ ግን ስላወላ ነው በራሱ ፍቃድ አይደለም። በራሱ ፍቃድ አይደለም። አምላኩ ነው ያመጣው። አምጫል ነው ፍቃዱ አይደለም። እና ሂድ የሚለው የሚያዘው አምላክ አለ የራሱ ላሳይሽ በራሱ ፍቃድ እንዳልሆነ። ወልድ እኮ አይደለም ያልኩት፣ አብ በራሱ ፍቃድ ነው ያመጣው። እግዚአብሔር ኢየሱስን ለአዳም አይደለ? እንደዛ አይደለም ኢየሱስ ክርስቶስ። ስለዚህ የአምላኩን ትእዛዝ የሚፈጽም አምላኩ እንዲሆን ሲል የሚሆን አድርግ ሲለው የሚያደርግ መልእክተኛ እንጂ አምላክ አይደለም። አምላክ አለው ለኢየሱስ ክርስቶስ ይልቁንስ በግልጽ ራሱ ይናገራል ኢየሱስ አምላክ እንዳለው። ልክ እንዲሁ ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አብ። ስለዚህ ኢየሱስ አምላክ አለው ማለት ነው አይደል? ኢየሱስ ክርስቶስ አምላክ አለው። አዎ አለው። አንድ ምሳሌ ከእንቅርታ ጋር ስለዚህ አምላክ ያለው አምላክ ስለዚህ ሊመለክ አይገባም። አምላክ ሊኖረው አይችልም። አንቺ እንዳልኩኝ አምላክ አለው ወይንስ የለውም ስልሽ አይ የለውም አልሽ። ኢየሱስ አምላክ አለው ወይ? አዎ አምላክ አለው አልሽ። ካላሳለቀ ስለዚህ አምላክ ካለው ያ አምላኩን መፈለግና ያንን የክርስቶስንም ሆነ የሙሴን አብርሃም የይስሐቅን አምላክ ነው የሚሻለው። አልተረዳኝም እና እንድትረዳኝ ምሳሌ መስጠት እችላለሁ። ለምሳሌ መጽሐፍ ቅዱስ ስጭ ምሳሌ እስኪ ኢየሱስ ክርስቶስ ከተናገረ ምሳሌ ከመጽሐፍ ቅዱስ ስጭልሽ ችግር የለውም አብሽሪ እኮ እዚህ ጋር ምሳሌ ማለት ነው። መጽሐፍ ቅዱስ ላይ የዮሐንስ ወንጌል ላይ እኮ ይላል ቃለኔ ወደ አብ ይናገራል እኮ ከኔ በቀር ምን ይላል? ምን አልሽ? ከኔ በቀር ወደ አብ የሚወስድ ነው። ምክንያቱም እሱ ነው። ትክክል። አሁን እሱን አልካድንም እኛ። አዎ ክርስቶስ በዘመኑ ወደ አንዱ አምላክ የሚወስድ መንገድ ነው ወይ? አዎ እናምናለን እኮ ማን አላምን ያለ ሙስሊም የለም። አዎ ክርስቶስ በዘመኑ ነብይ ብቻ ነቢያቶች የአምላክን ሕግና ስርዓት እነሱ ወርዶላቸዋል አይደለ? ያንን ሕግና ስርዓት ሰው ሲከተል ጊዜ ወደዚያ ወደ አንድ አምላክ ይደርሳል ማለት ነው። አሁን በዚህ ዘመን ላለው ደግሞ አላህ ቀጥታ ቃል በቃል ሲናገር ተደኑ ዘንድ የሙሐመድን እርሱን ተከተሉት ይለናል። በእርሱ መኑ ይለናል። ምን ማለት ነው? በእርሱ ላይ የወረደ ሕግና ስርዓት አለ ከአምላክ ዘንድ። ያን አምኖ በመቀበል በእምነት ይገባል ማለት ነው። ቁል ኢን ኩንቱም ቱሒቡነ አላህ ተረጋጊ፣ ልጨርስ እባክሽ አዳምጪኝ እሺ። መገንዘብ ከሆነ የፈለግሽው ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ይላል። ዩሕቢብኩም አላህ ወየግፊር ለኩም። ሙሐመድ ሆይ አምላካችሁን አንዱን አምላክ ተወዱና መከተል እርሱን ማግኘት የምትፈልጉ ከሆነ እኔን ተከተሉ ይባላችሁ አንተን ይከተሉ። አንተን በመከተል አንተን መንገድ አድርገው በመያዝ እኔን ያገኛሉ። ይዛሉ ይላል። ወደ አንዱ አምላክ የሚወስድ ማን ነው? በዚህ ዘመን እርሳቸው ናቸው። በዘመኑ ውስጥ መሲሁ ለተላከላቸው ሰዎች አርሱ ነበር ብለን ነው። ያለ እርሱ መንገድ በፍጹም ሌላ መንገድ ይዘው ቢሄዱ ሰዎች አይድኑም ነበር። አላህ በሌላ ቦታ ላይ ምን ይላል? فالذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون ይላል። እነዚያ በእርሱ በሙሐመድ ያመኑ በእርሱ ላይ በተወረደው ብርሃንም የተከተሉ ሰዎች እነርሱ ናቸው የሚድኑት ይላል። አይሽ በእርሱ ያመነ ይድናል ሲባል ምን ማለት ነው? በእርሱ መልእክተኛ አምላክ ዘንድ የተላከ እውነተኛ መልእክተኛ መሆኑንና በእርሱ ላይ የተወረደውን ሕግና ስርዓት ሰዎች ሲከተሉ ያንን አንዱን አምላክ ሲያመልኩ ጊዜ ይድናሉ ማለት ነው። ይሄ ነው። እሺ ይሄ ነው ራሂል
አው ግን ያው ልክ ነህ። በርግጥ ግን ያው ጥያቄው እናንተ ነው አልተመለሰልኝም። በርግጥ እሺ ጥያቄ እኔ ለሌላ ከአብ የወጣ ነው አንድ አምላክ በፍቃዱ ያመጣ ነው በቃል መልሶ አብ ውስጥ ገብቷል ስጋ ለብሶ መንፈሱ ለምሳሌ ኢየሱስ ክርስቶስ ማንኛውም አምላክ ፈለገው ማድረግ ይችላል አይደል? በራሱ ትንፋስ ራሱን ሰው አድርጎ መግለጽ ይችላል ለአንድ ታምር መልሶ ወደሱ ገብቷል። በመጨረሻው ዘመን ደግሞ ይመጣል። ኢየሱስ ክርስቶስ በፍቃድ አልመጣም። ገናችን ከይቅርታ ጋር ላሳይሽ ማስረጃ ያቀብል ጀምሮ አምላኩ ነው ያመጣው። አምላኩ ነው ያመጣው። አንድ አብዱልከሪም አለ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ታላት። አብዱልከሪም አለ ካለ አለሁ ብለኛ አንድ ጊዜ አቡከር ካለ ላክ አንድ ቁጥር ጻፍ። በቃ ያው እና አብዱልከሪም አውጣላት ማን ያመጣው አምላክ አለ በራሱ ፍቃድ አልመጣም። ኢየሱስ ክርስቶስ እኛን ሊያድን መጣ ምናምን የሚሏችሁ ይሄ እየሰከሷችሁ ነው። ያው ያመጣው አምላክ አለ በራሱ ፍቃድ የመጣ አንድ እንደዛ አይነት ነገር የለም። ያው አምላኩ ነው ያመጣው። አምላኩ ነው ያመጣው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው። ያው ምን ይላል? ያና እርሱንም ከሻረው በኋላ ዳዊት ከእርሱ ላይ እንዲነግስ አስነሳው እስኪመሰክር ልብ ወደ ሆነው ፈቃድም ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘዋል። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱንም ኢየሱስን አመጣ ይላል። ማን ነው የመጣው? ኢየሱስ። ማን ነው ያመጣው? እግዚአብሔር። ያው እግዚአብሔር ማን ነው ከተባለ ለኢየሱስ ክርስቶስ ሁሉ ነገር ያን የሰጠው ስልጣን ሁሉ አሳልፎ የሰጠው ሁሉ ነገር ያደረገለት አምላኩ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ክርስቶስ ቃል በቃል ሲናገር እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ያው ትምህርቱንም ከእሱ ሰምቶ ነው የምትሰሙት ትምህርት ይሄ አይደለም የላከኝ ነው እንጂ ያለ ይናገራል። ስለ ተአምራቱ ያው እነዚህ ጋር ነገር ግን አሁን አለ ኢየሱስ ራሱ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ? አብርሃም እንዲህ አላደረገም ይላል። ኢየሱስ ክርስቶስ ከእግዚአብሔር ሰምቼ የምናገር ሰው ነኝ አለ። خلاص ፈቱት። እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ ካለ አላለቀ። ያምላኩን ትምህርቱን ሰው ነው እኮ ስጋ ስለለበሰ እኔም ሰው ይሆንኩ ስጋ ስለለበሰ ችግሩ ምንድን ነው? አሁን ግን ሰው አይደለም ከአብ ጋር ሄዷል ነው የምልህ። አሁንም ሰው ስጋ ሲለብስ ግን አሁንም ሰው ነው በሰማይ ያለ ማስረጃ እንስጥሽ። በመጨረሻው ዘመን አይመጣማ እንደሚመጣ ይነግረናል ለፍርድ። እሺ አሁንም ሰው እንደሆነ ማስረጃ ልስጥሽ። በሰማይ ላይ ሰው ነው የነበረው ግን እዚች ምድር ላይ ሲኖር አሁን በሰማይ በሚሄድ ጊዜ ሰው አይደለም ማለት እና አይደል? ሰው ነው ማስረጃ ልስጥሽ። በሰማይም እያለ ትፈልጊያለሽ? እኔም ጋር ማስረጃ አለ። እኔም ጋር እኮ ማስረጃ አለ። ምን እንደሆነ አምላክ እንደሆነ በሰማይ ላይ እንደወጣ ወደ አብ እንደገባ በመጨረሻው ዘመንም ስጋ ለብሶ እንደሚመጣ። ወደ አብ እንደገባ ማለት ምን ማለት ነው? ወደ አብ መግባት አልገባም። ከአብ ቀኝ ተቀምጧል ነው የሚለው መጽሐፍ። ወደ አብ አልገባም። ይኸውልሽ ትርጉሙ ራሱ አልገባሽም። መውጣት ማለት መላክ ማለት ነው። ከአብ ወጥቼ መጥቻለሁና ካለ በኋላ እንደላከው ገለጸ። መላኩን እየገለጸ ነው። ገብቶሻል አይደል? እንጂ ወደ አብ ሄዶ ገብቷል አይደለም። ከአብ ቀኝ ተቀምጧል ነው የሚለው መጽሐፍ። እናሳይሽ። አይሽ እሺ እሺ አንደ ሰይፍ ወራጆች ሆይ መንፈስ ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ነቢያቶች ወደ ዓለም ወጥተዋልና ይላል። ወጥተዋል ማለት ነው ተልከዋል፣ ተነስተዋል ማለት ነው። መነሳትን ክርስቶስን የሚያስነሳ የላከው የአምላኩ መሆኑን የሚገልጽ ነው። ይህ ነው መውጣት ሲል ጊዜ መነሳት መላክን የሚገልጽ እንጂ ውጥት ብሎ ከአብ ወጣ ማለት አይደለም። ወደ አብ ተመልሷል ሲባል ጊዜ ወደ አብ ሄዶ ከቀኙ ተቀምጧል ነው የሚለው መጽሐፉ። ገብቶሻል? ከአብ ቀኝ እንደተቀመጠ ነው ከእግዚአብሔር ቀኝም ተቀመጠ ይላል። እሺ ሌላ ጥያቄ አለሽ ወይንም ረድኤት ቀጥይ። ሰላም እሺ ሌላ ጥያቄ ቀጥይ። እሺ ራሄል ጥያቄ ደግሞ እንዴት ነው የእንትን ማለት ስለ አዳምና ስለ ሔዋን እንድትነግረኝ። ያው ኃጢአት እንደሰሩና እንዴት ነው ከዛ ደግሞ ወደ ገነት
በጣም ጥሩ። አዳምና ሔዋን የሰው ልጆች ካሊድ አንድ ሚያት አድርገው ካሊድ ሚያት አድርገሽ። እሺ አሁን ስለ አዳምና ሔዋን የሰው ልጆች መነሻ መሰረቶች የሆኑት ኃጢአት እንደሰሩና እንዴት ወደ ገነት ሊመለሱ እንደቻሉ ነው። ለኃጢአታቸው እንዴት ምህረት እንዳገኙ ነው። እንግዲህ አምላክ አላህ ሱብሓነሁ ወተዓላ አዳምና ሔዋን የሚባሉን ፈጠረ። አዳምን ከፈጠረው በኋላ ሔዋንን ደግሞ ከአዳም ግራ ጎን ፈጠራት። የቁል አላሁ ሱብሓነሁ ወተዓላ ፊ ኪታቢሂል ዐዚዝ ያ አዩሃ ናሱ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒደትን ወኸለቀ ሚንሃ ዘውጀሃ። ሰዎች ሆይ ይለናል አምላክ አላህ በቁርአኑ ላይ ሲያናግረን፣ እተቁ ረበኩም እኔን ጌታቸውን አላህን ፍሩኝ አለ። ለምን? አለዚ ኸለቀኩም ሚን ነፍሲን ዋሒዳ፣ ያ ከአንዲት ነፍስ የፈጠርኳችሁ የሆንኩትን እኔን አለ። ፈጣሪያችሁ እኔ ነኝ፣ እኔን ብቻ ፍሩ፣ እኔን ብቻ ተገዙ እያለ ያዘናል። ከአንዲት ነፍስ የሚለው ማን ነው? አዳም ነች። ወኸለቀ ሚንሃ ዘውጀሃ፣ ከእርሷም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት የሆንኩኝ አለ። ማነች ያች ጥንዷ? ሔዋን ነች። ከማን የፈጠርኳት አለ? ከራሷ ከዛችሁ ከአንዷ ነፍስ ብሎ ተናገረ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኸለቀ ላሁ ሐዋ ሚን አደም ምን ሽቅሂል አይሰር፣ አላህ ሐዋን ከአደም የግራ ጎን ፈጠራት አሉ። ስለዚህ የመጀመሪያዎቹ ሰዎች እነሱ ናቸው። ኃጢአትን ሰርተው ነበር ወይ? አዎ። አላህ ሱብሓነሁ ወተዓላ በጀነት ውስጥ እንዲኖሩ ካዛቸው በኋላ ምን አለው ለአደምና ሐዋ? ወቁልና ያ አደም እስኩን አንተ ወዘውጁከ አልጀነ ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀረተ ፈተኩና ሚነ ዛሊሚን ይላል። ለአደምና ለሐዋ በእርሷ ውስጥ በጀነት ውስጥ ግቡ፣ እንደፈለጋቸው ውስጥ ብሉ ጠጡ፣ ነገር ግን ይችን የዛፍ ፍሬ እንዳትቀርባቸው ነፍሳቸውን ከበደሉ ሰዎች ትሆናላችሁ አላቸው። እነርሱም በሰይጣን ጉትጎታ አማካኝነት ያችን በሉ። ወደ ምድር ውረዱ ተባሉ። ቁልና እህቢጡ ሚንሃ ጀሚዓ፣ በሉ ሁላችሁም ከዚህ ውረዱ አላቸው። ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ወቻለ ይሄን ነው የሰጣቸው አምላክ አላህ ሱብሓነሁ ወተዓላ ሲያወርዳቸው ጊዜ ምን አላቸው? ዳግም ወደ ገነት የሚመለሱበትን መንገድ አሳውቋቸው ነው የተመለሱት። ከእኔ የሆነ አንድ ቅኑ መንገድ ለአንተም ለዘሮችህም እልክላችኋለሁ አለ። ያን ቅኑ መንገዴን የተከተለ ሰው በእነርሱ ላይ ፍርሃትም ሆነ ሐዘን አይኖርባቸውም ማለት። ነገር ግን ያን የምልከውን አንድ ቅኑ መንገዴን የስተባበለ የካደ ሰው እሱ የገሃነም ሰው ይሆናል ማለት። አላህ ይህንንም ቃሉንም ለአደም የገባለትን ፈጸመ። የመጀመሪያው ነቢይ አድርጎ አደምን ላከው። ቃል እንደገባው ወለቀድ ዐሂድና ኢላ አደም ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ለመጀመሪያው ሰው ለአዳም ኪዳኔን ሰጥቼዋለሁ ይላል። የአላህ ሱብሓነሁ ወተዓላ ኪዳን ለነቢያት ምንድን ነው? ኢስላም ነው። ኢነ ዲነ ዒንደ ላሂ ልእስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው አለ። እርሱን ለተከተሉ ሰዎች ገነትን እንደሚሰጣቸው ቃል ገባ። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ ቃል በቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባት ከወዲሁ ወቁ ብለው ተናገሩ። ስለዚህ ይህን ቃል የገባለትን ለአደም ዐለይሂ ሰላም በየትውልዱ ላይ ነቢያትን እያስነሳ ምን አንድ ምልከውን ቅኑ መንገድን ተከተሉ እያለ አዘዛቸው። ወይንም አደረጉ። አደምና ሐዋ ወደ ጀነት ተመላሽ ናቸው ወይ? አዎ ናቸው። ወደ ጀነት ተመላሾች ናቸው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ነገር አደም ነቢያቶች ከጀነት እንደሆኑ ከተናገሩ በኋላ በቁርአን በሐዲስ ላይ ተነግሯል። ከዚያ በኋላ የመጀመሪያው ነቢይ ታዲያ ማን ነው ሲባሉ አደም ነው። من هو أول الأنبياء ብሎ ሁዘይፋ ብን የማን የተባለ ሰሃባ ጠየቃቸው። የአላህ መልእክተኛ ሆይ የነቢያቶች መጀመሪያ ማን ነው ብሎ ጠየቃቸው። ቃለ አደም፣ አደም ነው አሉት። هل كان آدم نبيا هو رسول نبي ነበረን አላቸው። ቃለ ነዓም ካነ ነቢያን ሙከለማ፣ አሁን እዚያውም አላህ ያለ ማንም መካከለኛ ያናገረው ነቢይ ነው አሉ። እዚህ የመጀመሪያው ነቢይ አደም ዐለይሂ ሰላም ነው። ለእርሱና ለሚስቱ ለልጆቹ የአምላክን ሕግና ስርዓት ያስተምር ዘንድ የተላከው። እሺ አንዴ ብቻ ነው። ያን ፍሬ ሲበሉ ምንም ትሆናላችሁ አላላቸውም? አላ ያቸዋል እንጂ ያን ፍሬ በበላችሁ ጊዜ እኛ ጋር ሞትን ትሞታለህ ይላል። ያን ፍሬ በበላቸው ጊዜ ከሚወጡት ነፍሳቸውን ከበደሉ ሰዎች ትሆናለህ አለው። ከዚያ በኋላ ውጣ ነው ወደ ምድር እንዲወርድ አደረገው። ሞትን እንዳይሞት አይደለም እሱ አይደለም። ይሄን ያላቸው ሰይጣን ነው። ይሄን ያላቸው ሰይጣን ነው። ያጀማዓ ምንድነው ያላቸው ሰይጣን? በገነት ውስጥ ስለምትዘወትሩ ነው። ወደ መላእክነትም ስለምትቀየሩ ነው። ገነት ገብተን ወደ መላእክ እንቀየራለን የሚል የሰይጣን ትምህርት ነው። ሰይጣን ራሱ ምን እንዳላቸው አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይነግረናል።
ምን አላቸው? ፈወስወሰ ለሁም ሸይጣን ሰይጣንም ለእነርሱ ወተጎታቸዋል። ሊዩብዲየ ለሁማ ማ ወሪየ ዐንሁማ ሚን ሰውአቲሂማ ወቃለ ማ ነሃኩማ ረቡኩማ ዐን ሃዚሂ ሸጀራ ኢላ አን ተኩና መለከይኒ አው ተኩና ሚነል ኻሊዲን። ጌታቸው አላህ ይህችን የዛፍ ፍሬ አትብሉ ብሎ የከለከላችሁ ተበላችኋት በዘላለም ዘውታሪዎች ስለምትሆኑ እንዲሁም ደግሞ እንደ መልአክ ስለምትሆኑ ነው አላቸው። ተመልከቱ፣ እንደ መልአክ ሆነን እንቀየራለን። ይሄ ሰይጣን ነው ለአደም ያለው። ሰው ነህ፣ ምንም አትቀየር፣ ሰው ነህ፣ በቃ ወደ መላእክት እንቀየራለን ብሎ ሂሳብ የለም። ቦታቸዋል አይደለ? ኢላ አን ተኩና መለከይኒ መልአክ ስለምትሆኑ ነው አላቸው። ይሄ ነው ጳውሎስ የተናገረው። በፍጹም ሰዎች ወደ መልአክ ይሆናሉ የሚባል ብሎ ሂሳብ የለም። ሰው ነህ፣ ለዘላለም በጀነት ውስጥ የምትኖር ትሆናለህ። ይሄ ነው አላህ ሱብሓነሁ ወተዓላ ወአነከ ላ ተዝመኡ ፊሃ ወላ ተድሓ፣ አንተ በእርሷ ውስጥ አትጠማም አትራበም እያለ አላህ ገልጾልናል። ይሄን ባህሪያችን አለ። ላ የዙቁነ ፊሃ አልመውት፣ በእርሷም ውስጥ ከገባችሁ ሞትን አትቀምሱም ብሎናል። እና ይህ ወደ መልአክ የሚለው ነገር በፍጹም ይሄ ስህተት ነው። እና አደም ዓለይሂ ሰላም እና ሐዋ ያችን የዛፍ ፍሬ በሉ። ከበሉ በኋላ አላህ ሱብሓነሁ ወተዓላ በሉ ወደ ምድር ውረዱ አላቸው። መሞታቸው በኃጢአት ምክንያት የመጣ ነው ወይ? አይደለም። ሞት በኃጢአት ምክንያት የመጣ ፍርድ አይደለም። ፍጡር ነህና ትሞታለህ ነው። አፈር ነህና ወደ አፈር ትመለሳለህ አይደለ? ስለዚህ ከአፈር እስከ ተሰራ አፈር መመለሱ ያለ ነው። ፍጡር ነው አይደለ? ይሞታል። መልአክ ምንድነው? ፍጡር ነው፣ ይሞታል። ሰማይና ምድር እንዳለ አላቂዎች ናቸው፣ ያልፋሉ ነው ቃሉ ራሱ ብሎ ማለት ነው። መልአክ ግን አያልፍም። ሰማይና ምድር ያልፋሉ፣ በውስጣቸው ያለ ሁሉ ያልፋል። አላህ ቃል በቃል ሲናገር ይላል ኩሉ መን ዐለይሃ ፋን፣ በእርሷ ውስጥ ያለ ሁሉ በሰማይም በምድር ያለ ሁሉ ጠፊ ነው አለ። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ የክብርና የልቅና ባለቤት የሆንኩት እኔ አምላካችሁ ብቻ ስቀር እያለ ይናገራል ይሰራ እና ስለዚህ ወደ መልአክ ምናምን የሚለው ይሄ ስህተት ነው። እሺ ሞት ስንት አይነት ሞት አለ? ምን አልሽ? ስንት አይነት ሞት አለ? የስጋ ሞት አለ፣ ሌላ ሞት የለም? አለ፣ የስጋ ሞት አለ፣ የነፍስ ሞት አለ። ሰውየው ከአምላኩ በራቁ ራሱ ይሄ በርሱ ሞት ነው፣ ችግር የለም። ነገር ግን እዚያ ክርስቲያኖች ደግሞ ያንን የመንፈስ ሞት ትሞታለህ ያለው አዳም እንደሱ ነው የምናምነው። የስጋውን እሺ፣ የቱ ጋር ነው የመንፈስ ሞት ትሞታለህ ያለው? ፍሬ በበላ ጊዜ ትሞታለህ አለው። ፍሬውን በልቶ ግን አልሞተም። እሱን አልጠየኩም። የመንፈስ ሞት ትሞታለህ ያለው የቱ ጋር ነው? መንፈስ አትሞትም ሲጀመር። ሲኦል ስትገባ ሞተች አይደለም የምንለው? እና መንፈስ አትሞትም፣ እሱ ስጋ ነው የሚሞተው። ሲኦል ስትገባ መቼስ ህይወት አይደለም ሞት ነው አይደል? ሲኦል ስለማራሁት የሞተው ሞት እዛኔ ሲኦል ገባ አልገባም። ሞትን ትሞታለህ አለው እንጂ የመንፈስን ሞት ትሞታለህ አላለውም። እንደዛ ብሎታል ካልሽ ማስረጃ ማምጣት። ምክንያቱም ፍሬውን ከበላ በኋላ አዳም በህይወት ነበረ፣ ለዛ ነው። እሱን አልጠየቅሽም። እንደውም እንደተሳሳተ ነው እግዚአብሔር ቃሉ ላይ እንደምንረዳው። ምክንያቱም በበላህ ጊዜ ሞትን ትሞታለህ ነው ያለው። ሞትን ትሞታለህ የሰማይ ሞት እንደሆነ ማስረጃ ስትንስ። ምክንያቱም የስጋ ሞት ቢሆን ኖሮ የበላ ጊዜ ሞት ነበር። እንዴት ባይሆን ብራችን ይልሽ ቢሆን ኖሮ ሳይሆን የተማርሽውን ሳይሆን አሁን እዚህ ቦታ ላይ ጋር ስታወሪ የተጻፈ ነው የምታወሪው። የሚነግሯችሁን እዛው ጣል አድርጉትና ተረቱን ማለት ነው። ከይቅርታ ጋር ተረት የምለው መጽሐፉ ላይ የሌለ ነገር ከሆነ ነው። ያን ነገር ታዩና እንደሱ ከሆነ እንግዳውንስ ጥቅስ ስጭን አብዱል ከሪም አውጣላት። ሁለት አይነት ሞት እንዳለ አመንክልኝ አይደል? አይደል? እሱን አይደለም እየጠየቅኩኝ ያለሁት። ስለሱ ሞት ምን ስንት ለስንት ይከፈላል የሚለው ነው። አሁን አንቺ የተጠየቅሽው ምንድነው? አዳምን እግዚአብሔር ያለው የነፍስን ሞት ትሞታለህ ነው ያለው የሚለውን አሳየኝ። የት ጋር እናውጣ? ያው ሞትን ትሞታለህ የሚል ቃል አለ መጽሐፍ ላይ። ፍሬ በበላ ጊዜ ሞት ያለው እሱ ጋር ሞትን ትሞታለህ ካለው አዳም ወዲያው መሞት ነበረበት። መቼ ነው የሞተው አዳም? ከዚያ በኋላ ብዙ ቆይቷል። አልሞተም ማለት ቆይቷል። እዚህ ጋር አንዴ አሁን ያወጣልሽ እና የነፍስ ሞት ትሞታለህ ብሎታል ብለሽናል ቅድም። የቱ ጋር ነው እንደሱ ያለው? ምዕራፍና ቁጥር ነገር አውጣላት አብቶ ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 አይሽ የታለ? አንብቢልኝ። እግዚአብሔር አምላክ ሰው እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከምታውቀው ዛፍ አትብላ፣ ከእርሱ በበላ ጊዜ ሞትን ትሞታለህ። ጨረሽ? ሌላ አለ? ጨረሽ? ከዛ ደግሞ
የቱ ጋር ነው የነፍስ ሞት ትሞታለህ የሚለው? ሞትን ትሞታለህ ነው የሚለው። ኩስንማ ቅድም እኔም እየነገርኩሽ ነበር። ሞትን ትሞታለህ ብሎት አልሞተም ኑሯል። ግን አዳም ይህን ያሳየው እግዚአብሔር እንደተሳሳተ ነው። እንደው ከዚህ በኋላ አዳም ኑሯል አልኖረም? ኑሯል ኖሯል። ግን ይኸውልህ እንዴት መሰለህ አው ኖሯል። ግን ያው እኛ የነፍስ ሞት እንደሞተ የዘላለም ሕይወት እንደሌለው ነው የምናስበው። ኢየሱስ ክርስቶስ ደግሞ ወደዚህ ምድር መጥቶ ሕይወትን ሰጥቶታል። የዘላለም ሕይወት የእናንተ እምነት ነው። እሱ ኢየሱስ ሲጀምር መጥቶ ምድር ላይ አይደል? አዳምጪ። ኢየሱስ ክርስቶስ የሰጠው የዘላለማዊ ሕይወት የሚለው ዘላለማዊ ሕይወት ምን እንደሆነ ራሱ አልተረዳሽም። ከይቅርታ ጋር ዘላለማዊ ሕይወት ማለት በኋላ ሰማይ ቤት የምንኖረው ሕይወት ማለት ነው አይደለም። የዘላለማዊ ሕይወት ማለት ትምህርቱ ነው፣ እውቀት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ታወጣለህ አንድ ጊዜ። ያው የዘላለማዊ ሕይወት ምን እንደሆነች ኢየሱስ ራሱ ይንገረን እስኪ። ያው ምን ይላል? ቁጥር 3 ላይ ተመልከቺ። እውነተኛ አምላክ ብቻ ይሁን አንተን አለ። አብን ነው አይደል እንደዚህ የሚለው ኢየሱስ። እውነተኛ አምላክ ብቻ ይሁን አንተን ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያው የዘላለማዊ ሕይወት ማለት አንድና ብቸኛ እውነተኛ የሆነውን አምላክ ማወቅና የዚያ የአንዱ አምላክ መልእክተኛ ነው ክርስቶስ ብሎ ማመን፣ ይሄን ማወቅ፣ ይሄ ነው የዘላለማዊ ሕይወት። አዎ እኮ የራስክ መጣክልኛው ማለት ነው። አዎ ስለዚህ የዘላለማዊ ሕይወት ማለት ምንድነው? እውቀት ነው አይደለ? እውቀቱ ነው። አዎ ቅድም ነብይን ያልከው አሁን አምላክ መሆኑን እዚህ ያሳያል። ወደሱ ማጣለስ ከራሳችን የዘላለማዊ ሕይወት ማለት እውቀት ነው አይደለም? እሱን እንጨርስ። አንዴ ያው ጠፋት። ያው አሳያል። የዘላለማዊ ሕይወት ማለት እውቀት ነው። ይሄን እውቀት የሚል የለም። ያውና ማወቅ ማለት ማወቅ ማለት ነው። ያየሽ ታይ እንጂ ይሄን ያውቁ ዘንድ ይችላል። ያው እውቀት የሚደለው ያው ያውቁ ዘንድ እያለ ነው። ኢየሱስ ክርስቶስን ያውቁ ዘንድ ስም እኮ አለ እዚህ ጋር ኢየሱስ የሚል ማንን ያውቁ ዘንድ? ኢየሱስ ክርስቶስ። አንድ ያታትርሹ እንጂ መጀመሪያውን ዋናውን አንዱን አምላክ ይወጡ እንጂ ክርስቶስ ያስተዋወቀው እውነተኛ አምላክ ብቻ ይሁን ካንተን ያለው ማንን ነው? ኢየሱስ ስለማን ነው? ስለ አንዱ አምላክ። በጣም ጥሩ። ኢየሱስ ክርስቶስ ደግሞ የዛ የአንዱ አምላክ መልእክተኛ ነው አይደለም? መልእክተኛ ነው። መልእክተኛ። ይሄንን ማወቅ ነው የዘላለማዊ ሕይወት። በቃ የዘላለማዊ ሕይወት ማወቅ ከፈለግሽ ማግኘት ከፈለግሽ ይሄንን ወቂ። አንድ አምላክ ብቸኛ እውነተኛ አምላክ አለ። ያም ማን ነው? ክርስቶስን የላከ ደግሞ መልእክተኛው ነው ኢየሱስ ክርስቶስ ብሎ ማመን። ይሄ ደግሞ ይሄ ነው የዘላለማዊ ሕይወት። ይሄ እውቀቱ ነው። ይሄን እውቀት ለአዳም ኢየሱስ ሂዶ አሳውቆታል ወይ? ጭራሽ አልተገናኙም። ያው በተላከበት ዘመን ይሄን ሊያስተምር መጣ ኢየሱስ ክርስቶስ። ስለዚህ ይሄን ትምህርት የተከተለ ሰው በዘመኑ በእስራኤል ሕዝብ ላይ የነበረ ሕዝብ ሁሉ የአምላክን አንድነት የመሰከረ ልክ እንዲሁም መሲሁን መልእክተኛ ነው ብሎ የመሰከረ የዘላለማዊ ሕይወትን ያገኝ ነበር። ኢየሱስ ክርስቶስ የዘላለማዊ ይሄን ይሰጣል ሲባል ጊዜ ያስተምራል ማለት ነው። ያስተምራል ማለት ነው። የአምላክን አንድነት ማንኛውም የሚያስተምር ሰው የመልእክተኞችን መልእክተኛነት የሚያስተምር የዘላለማዊ ሕይወት ይሰጣል። እኔ እየሰጠሁ ነው የዘላለማዊ ሕይወት። ምን ታያለሽ? የአምላክን አንድነት አስተምራለሁ ልክ ክርስቶስ ባለው መሰረት ማለት ነው። የመልእክተኞችን መልእክተኛነት አስተምራለሁ። ይሄን አምኖ የተቀበለ የዘላለማዊ ሕይወትን ያገኛል። ይሄን ነው ክርስቶስ ያስተማረው። እዚህ ክርስቶስን ያወቁ ይቻላል የዘላለም መግለጥና ኢየሱስ የመጣበት ምናልሽን ዓለምን ሊያድን ነው። በአዳም ኃጢአት ምክንያት የሞተውን ዓለም። በጣም ጥሩ። አሁን ደግሞ በአዳም ኃጢአት የሞተውን ዓለም አላለም ኢየሱስ ክርስቶስ። የአዳምን ስም አንዲትም ቦታ ላይ አላነሳም። አሁን ደግሞ መድኃኒት ወደሚለው እናውራ አይደለ? ችግር የለውም አብሽር። መድኃኒት ወደሚለው እናውራ። ዓለምን ሊያድን መጥቷል ይላል ኢየሱስ ክርስቶስ። ወደሱን መጣ ደግሞ ዓለምን ሊያድን ዓለም የሚለው አንዴ ስም ብቻ ስም አውሪ ይቅርታ ክርስቶስ ዓለምን መጣ ይላል እግዚአብሔር ልኮት። እዚህ ጋር ደግሞ ምን ይላል? ዓለምን ሊያድን ኢየሱስ ክርስቶስን ያወቁ ጊዜ የዘላለም ሕይወት ይኖራቸዋል ይላል። ተገጣጠመ እኮ ራሱ። ኧረ እባክሽን አሁን ኢየሱስ ክርስቶስን ያወቁ ለምን የአንዱን አምላክ ማንነት ለምን ማውራት አትፈልጉ? እሱን አልፈሽ የኢየሱስ ክርስቶስ እንደመጣ ወደሚለው ሄድሽ። አንዱን አምላክ ለምን እሱን ማወቅ አትፈልጉ? ክርስቶስ እየተናገረ
አንድ ተረጋጊ፣ ቀስ በይ። ክርስቶስ ብሎ አንድ ረጋበይ። አንድና ብቸኛ እውነተኛ ሆንክ አምላክ እያለ እዚህ ጋር ስለ አምላኩ ተናግሮ ይሄንን ተውሾና ክርስቶስ እንደተላከ ያመናልሽ ዳኛ ጀማ በደም ወደ ራስ አስተማራስ ክርስቶስ ሊያስተዋውቅ የመጣው ስለ አምላኩ ነው። በዋንነት እርሱን መልእክተኛነት ቀጣይ ላይ ነው የምታገኙት። መጀመሪያ ምን አለ? አንድ እውነተኛ አምላክ ብቻ የሆንክ አንተን ብሎ ስለ አምላኩ መሰከረ። ይላከውንም ማለት በሁለተኛ ደረጃ ላይ ኢየሱስ ክርስቶስን ያውቁ ዘንድ ይችልች ይዝላል ማለት ነው። አሁንም ይሄን ቃል ብትሉ ዛሬ ላይ በቃ ይሄ ነው እኛ ፈልገው አንድና ብቸኛ እውነተኛ አምላክ አለ። የአብርሃምም የይስሐቅ የያዕቆብም የክርስቶስ የሁላቸውም አምላክ የነዚያ ደግሞ አንድ አምላክ እነዚህን መልእክተኞች ክርስቶስን ጭምር የላከ ይሆናል። ያንን አንድ አምላክ ማወቅ ነው። ይሄን ነው የዘላለማዊ ሕይወት የሚያስገኘው። ይሄ ነው አይደለ? ይሄ ነው። አሁን መድኃኒት ስለሚለው እንምጣ፣ ወደ ዓለም ተልኳል ወደሚለው እንምጣ። እናስረዳሽ። ወደ ዓለም ተልኳል፣ ዓለምን ሊያድን መጥቷል ይላል። በጣም ጥሩ። ዓለም ሲል ምን ማለት ነው? አንደኛ ጥቅል የሆነ ዓለማዊ አለ፣ የተገደበ ዓለም አለ። ክርስቶስ የትኛውን አስቦበት ነው? የተገደበ ዓለም ነው ገድቦታል ወይስ አልገደበውም? ክርስቶስ ዓለም ሲል የትኛውን የዓለም ክፍል ነው? አጠቃላይ ዓለምን ከሆነ ተሳስቶ እንደዛ አይደለም። ኢየሱስ ክርስቶስ ዓለም ሲል ጊዜ የአይሁድን ሕዝብ እስራኤልን ሕዝብ ለማለት ነው። ማስረጃ ለስተሽ? እኔም ደግሞ የምልህ እኔም እኮ ማስረጃ አለኝ። ይኸውልህ ዓለም የሚለው እግዚአብሔር በሰራ ጊዜ ያንን ሊያድን የመጣው የአዳምን ኃጢአት ሊያድን እዚች ምድር ላይ መጥቷል፣ ሰው ሆኖ ማለት ነው። እሺ ጨረሽ? ጨረሽ? እሺ ጨረሻል? ማለት እሺ ምንድን ነው ያልሽው? አሁን ድገሚው። አዳም በሰራው ኃጢአት ምክንያት ከገነት ተባሮ ነበር እና ያንን ሊያድን መጥቷል ኢየሱስ ነው ማለት ስጋ ለብሶ ግድ መሰቀል ስለነበረበት ስጋ መልበስ ነበረበት። እግዚአብሔር መንፈስ ነው። እሺ አዳም አንደኛ ኢየሱስ ክርስቶስ ቦታ ላይ ነው ስለ አዳምና ስለ ሰራው ኃጢአት ያወራበት አንዲት ቦታ ለመጽሐፍ ቅዱስ ላይ በጣም ጥሩ አያስችልሽ። ስለ አዳምና ስለ ሰራው ኃጢአት ያወራበትን አንድ ጥቅስ አንዲት ብቻ ነው የምፈልገው፣ ሁለት ራስ ነው የምፈልገው። እንደም እንኳን ነበብከው ሞትን ትሞታለህ ፍሬ ስትበላ አለው እኮ ኢየሱስ ክርስቶስ። ልብ በይ፣ ኢየሱስ ክርስቶስ የመጣበትን ዓላማ ሲናገር እኔ የመጣሁት አዳም እና ሔዋን ለሰሩት ኃጢአት በገነት ውስጥ የሰሯትም ኃጢአት ይችላል በዚህ ምክንያት በሰው ልጆች ላይ በመጣው እርግማን እኔ ይሄንን ላስምርላችሁ መድኃኒት ለሆናችሁ ነው የመጣሁት ብሎ የተናገረበት የቱ ቦታ ላይ ነው? የቱ ጋር ተናገረ? ሲጀመር አዳምን ሰውን አላነሳም ኢየሱስ። አንዲት ቦታ ላይ ኢሳይያስ 53 ላይ ኢየሱስ ክርስቶስ በሚያስተምርበት ጊዜ አዳምንና ሔዋንን አንስቶ ስለሰሩት ኃጢአት አንስቶ እኔ ይሄንን ላስምርላችሁ መድኃኒት ለሆናችሁ መጣ ያለበት አንድ ቦታ አለ ወይ? ኢሳይያስ 53 ላይ ነው። ኢየሱስ ክርስቶስ አይሰማሽም እንዴ? ኢየሱስ ክርስቶስ ሲያስተምር የነበረው መቼ ነው? ራሄል በጣም ጥሩ። የዛኔ ሲያስተምር ጊዜ ኢየሱስ ክርስቶስ መድኃኒት ሊሆን እንደመጣ ለዓለም ምናምን ተናግሯል አይደለ? በትንቢት ተናግሯል። ይመጣ እንደሆነ በትንቢት ለኢሳይያስ ትንቢት ተናግሯል። ወደ ትንቢቱ እንመጣለን። ኢየሱስ ክርስቶስ ሲያስተምር ጊዜ ስለ አዳምና ስለ ሰራው ኃጢአት አንስቶ እንደው እኔ ይሄን መድኃኒት ለሆንላችሁ ላስምርላችሁ መጣ ብሎ ተናግሯል ወይስ አልተናገረም ጭራሽ? ራሄል ሄሎ 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 ራሄል ከጌታ ሰው ኢየሱስ ክርስቶስ አይደለም ስለ አዳም ኃጢአት ሊያወራ መጥቶ ምድር ላይ አዳም የምትለውን ስም ራሱ አላነሳም። አንዴ አዳም ብለህ ሰርች አድርግ እስኪ። አዳም ብለህ ሰርች አድርግና ኢየሱስ ክርስቶስ ያስተምር በነበረበት ጊዜ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል፣ ማቴዎስ ወንጌል ላይ ፈልገው አዳም የሚል ስም ካገኛችሁ ጭራሽ አታገኙም። ጤና አዳም የሚል አለ።
ጤና አዳም የሚል አለ። ተመልከት፣ ወደ ላይ ሂድ ከአራት ወንጌላቶች ፈልገው እስኪ ያውና ምን ይላል? ኢየሱስ ክርስቶስ አዳም የሚል ቃል ተናግሯል አንዲት ቦታ ላይ። ያውና ጤና አዳም የሚል ጤና አዳም የሚል ይታያችኋል? ያ ነው እዛ ጋር እየተናገረ ያለው ማን ነው? የኢየሱስ ክርስቶስን የዘር ሐረግ ሲናገር ሉቃስ ያውና የሳሙኤል ልጅ የቃይናን ልጅ የዮናስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ እያለ ማን ያወራል? ሉቃስ። ኢየሱስ ክርስቶስ አንዲት ቦታ አዳም ያለበት ቦታ ለቀጣይ እንሂድ ሉቃስም ላይ ነገር ግን እናንተ ፈሪሳውያን ከአዝሙድ ከጤና አዳም እያለ ከአዝሙድ ከጤና አዳም ብሎ ተናግሯል። ያው ሌላስ አለቀ በቃ። የሐዋርያት ሥራ ይላል እንደገና ኢየሱስ ክርስቶስ አዳም የምትለውን ስም አላነሳም። አዳም የሰራትን ኃጢአትንም አላነሳም። የዛፏን ፍሬ በልተው ምናምን አረ በፍጹም አላነሳትም። በዚያ ምክንያት የመጣውን ወንጀል እኔ ላስምር መጥቻለሁ ብሎ ሂሳብ የለም። ጭራሽ አዳምን አላነሳም፣ ኃጢአቱንም አላነሳም። እታች አለ አይደል? ይሄ ነው። እሺ ይልቁንስ የሚዳንበት መንገድ ለሚያስተውሉ ሰዎች ቅድም አሳይተው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንድና ብቸኛ እውነተኛ የሆነውን አምላክ ክርስቶስ ደግሞ የእርሱ መልእክተኛ እንደሆነ ይህን ማወቅ ነው የሚያድነው የዘላለማዊ ሕይወት የሚባለው። ያንን ሲያውቅ ጊዜ ነው ሰውዬው። ይሄ ነው። እሺ ራሄል ልክ ነን አይደለ? ማለት አሁንም ቢሆን ኦፕን አይደለም ለመስማትና ለምንድን ነው እንደዚህ ነገር ራስሽ ወርደሽ ለመስማት ማለት ነው? አውሪ በቃ ያው ዝም ብለናል። ቀጥይ አብሽር። አውሪ ለተረገመ አይደለ? እዚህ ጋር ደግሞ ዓለምን ሊያድን መጣው ጨረሽ አሁን ላውራት ፈቅጂልኛለሽ? እሺ ጥሩ። ጥያቄው ምን ነበር? ኢየሱስ ክርስቶስ ለምን እንደመጣ ተናግሯል ብለሽ ነበር። ግን ኢየሱስ ክርስቶስ አዳምን ስሙን አንስቷል አላነሳም? በሚያስተውሉት ሰዎች ላይ ካላል ሮሚያ በአዳም ኃጢአት ምክንያት እንደመጣ አልጠየኩሽም። ጳውሎስ ምን አላልኩም? ኢየሱስ ክርስቶስ የአዳምን ስም አንስቷል አላነሳም? መልሽ። እኛ ምናምነው ዓለም በአዳም ምክንያት እንትን እንዳለች ነው። ገነት እንደማንገባ ምን ታምናላችሁ ብዬ ስጠይቅ ትነግሪኛለሽ። ኢየሱስ ክርስቶስ ግልጽ ነው ጥያቄ። አዳምን ስሙን አንስቷል ወይ? የትኛውን ዓለም ሊያድን ይመጣል? ኢየሱስ ክርስቶስ የአዳምን ስም አንስቷል ወይ? ማስረጃ ሮሜ ሰዎች አምስት ሮሜ ማን እየተናገረ ያለ? ኢየሱስ ክርስቶስ አዳም ብሎ አንስቷል። በቃ ያወጣልሻል፣ ችግር የለውም። ኢየሱስ ክርስቶስ አዳም ብሎ አንስቷል ወይ? አንድ ሰው ይላል በአንድ ሰው ምክንያት ኃጢአት ገብቷል ይላል። በአዳም ምክንያት ማን ነው ይሄን እያለ ያለው? ኢየሱስ ነው። ለምን ተዋሻለሽ? እግዚአብሔር ነው። የት በማስረጃ አሳይን፣ ችግር የለውም። እግዚአብሔር አለ የሚለውን አሳይን። ያው እና ትልቁ ላይ አድርገሽ አውጪ። ጳውሎስ ነው አትይም እንደ ለምን ታፍሪበት ብለሽ በኢየሱስ ነው የሚለውን አሳይን። ትልቁ ላይ አድርገሻለሁ። በይ አይ ትንሹ ላይ አድርገኝና አነብልሃለሁ። ልፈልጌ ነው። ችግር የለውም። አውጪና አሳይን። ኢየሱስ አለ የሚለውን አሳይን። ችግር የለውም። አንተ ጋር ባይብል አለ አይደለ? መውጣት ትችላለህ እኮ የለ እኛ ጋር እንደሌለ እየነገርሽ እኮ ነው። ውሸትሽን ለምን ታሻለሽ? ታውቂያለሽ ውሸትሽን እንደሆነ። በፍጹም አይደለም። ያነበብ እንደሆነ የሚናገረው አውጣላት አንድ ጊዜ ሮሜ 5:12 ነበር ያውጣላት። እሺ ያው ሮሜ 5:12 ያ እሺ አውጥቶልሻል። ራሄል አለሽ አለ አውጭ አንብቢ። ያው ኦኬ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞተ፣ እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይለናል። ማነው ተናጋሪው? ዓለም ደግሞ ማነው ተናጋሪው?
አብ ነው የሚናገረው። ማነው ተናጋሪው? አብ ወይም እግዚአብሔር። ጳውሎስ ወይም እግዚአብሔር አለች። ያ ጳውሎስ ሮሜ አንድ ላይ ተመልከች። ጳውሎስ እኔ ራሴ ነኝ ያለ እየተናገረ ያው አሁን ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን አፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ አንዴ ዝቅ አረክብ አምብላት እንዳታቆሚ እስከ ቁጥር 8 ልልሽ ነው። ቁጥር 8 ላይ ጳውሎስ ማን እንደሚያመሰግን ትነግሪናለሽ። ምክንያቱም በቀላሉ ማወቅ ትችላለሽ። ተናጋሪው ማን እንደሆነ ለማወቅ ቁጥር 8 አንብቢልኝ ቀለል አድርገሽ በቃ ቆይ ተናጋሪው ማን እንደሆነ ለማወቅ ቁጥር 8 አንብቢልኝ። ሮሜ 1:8 ላይ ምን ይላል? እስቲ አንብቢልኝ። እኮ ተናጋሪው ማን ነው? የሮሜ መጽሐፍ ተናጋሪው ማን ነው? ኢየሱስ እየጠየቅሽ ያለው ኢየሱስ ያለበትን ነው። አንቺ ደግሞ እያመጣሽ ያለሽው የጳውሎስ መልእክት ነው። እሺ ራሄል አልተገናኝም። ጥያቄ ነው መልስሽ አልተገናኝም። እሱ እየጠየቅሽ ያለው ኢየሱስ ያለበት ቦታ አለ ወይ? አንቺ የጠቀሽው የሮሜ መጽሐፍ ጻፊ ማን ነው? ጳውሎስ። አይገናኝም። እሺ ዝም ብለሽ ነው ያደከምሽ። ቁጥር 8 ላይ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ እያለ ነው ጳውሎስ። አምላኬን በኢየሱስ አመሰግናለሁ። ጳውሎስ ራሱ ኢየሱስ አምላክ ነው ብሎ ያምን በነገራችን ላይ ከደስ እንዳያስወጣሽ ነው። እሱ ቀጥል። ይሄን መልእክት እየጻፈ ያለው ራሱ ጳውሎስ እንደሆነ እዚሁ ሮሜ ላይ ያሳየት። ሮሜ 16:22 ነው። ሮሜ 16:22 ነው። ይሄንን ጨርስ ትጠይቃለሽ። ሮሜ ጸሐፊ ራሱ እንደሆነ ጳውሎስ እንደሆነ ሮሜ 16:22 ነው። አንብቢ ምን ይላል? ይህን መልእክት የጻፍኩት እያለ ይናገራል ራሱ። ይህን መልእክት የጻፍኩት ኔተርተስ በጌታ በሰላም አቀርብላችኋለሁ የኔና የቤተ ክርስቲያን ያውና ጳውሎስ ብዙ ቦታ ላይ ራሱ እንደጻፈ ይናገራል። እንዴ ታመኘ ስናገር ጊዜ ጌታ እንዳዘዘኝ አይደለም በሞኝነት ላይ የምጽፍላችሁ የምነግራችሁ እያለ ጳውሎስ ይናገራል። አውጣ አንድ ጊዜ እሱ ነው ጳውሎስ ይናገራል። ያውና እንደዚህ ታመኘ ስመካ የምናገረው አለ ጳውሎስ በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። አንቺ ደግሞ አይ ጌታ አዞት ነው እያልሽ ነው። አሁን አንቺ የጳውሎስ ተቃዋሚ ሆንሽ ማለት ነው። ጳውሎስ ያው ምን አለ? እኔ እንዲህ ታመኘ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። እኔ እምላለሁ ጌታ አይደለም ይላል ሌላ ቦታ ላይ። እኔ ነኝ ይሄን የምለው እንጂ ጌታ አይደለም እያለ ይናገራል። ራሱ እንደሚናገር ሰውየው ብዙ ቦታ ላይ ተናግሯል። ጳውሎስ ያው ጌታ አልናገርም ማለት በቃ አለቀ፣ ዘጋው፣ ቋጨው። እሱ ራሱ ቦታ ላይ ያለው ለማታመን ጌታ መሆኑ ሲናገር ጳውሎስን ብቻ ለምን ታምነዋለህ? ጳውሎስን ካመንከው ሌላ ጌታ መሆኑን ደግሞ መጽሐፍ ቅዱስ ይናገራል። ስለማትቀበለው ይሁንና እንደዚህ እየተናገረ እኔ ከራሴ ነው የምናገረው እያልኩ ነው። ጳውሎስ ጌታ እንደዚህ አልናገርም ማለት አሁን ሀሳባችን ምን አልሽን? ስለ ጳውሎስ ነገርከኝ አይደል? መጽሐፍ ቅዱስ ላይ እዛ መጽሐፍ ቅዱስ ላይ ደግሞ ስለመሆኑ ይናገራል ነው የሚለው። ስለመሆኑ ኢየሱስ ጌታ ጌታ ስለመሆኑ ነው ያልሽው? በጣም ጥሩ። ጌታ ተደርጎ ነው አይደለም? ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው ወይስ አይደለም? በመደረግ ያገኘው ነው፣ ግን ወደ አብ ገብቷል። አሁን እያልኩ እንደመጣው በመደረግ ያገኘው ጌትነት ነው። እሺ፣ በመደረግ የተገኘ ጌትነት ደግሞ ስልጣን ነው። ሌላ ሰዎችን እግዚአብሔር ጌታ አድርጓል አላደረገም? ከኢየሱስ ክርስቶስ ውጭ አድርጓል፣ ግን ወደ ራሱ አልመለሳቸውም። ስለመመለስ አይደለም፣ ስለመመለስ አይደለም ጥያቄያችን፣ ስለ ጌትነት ነው። አትቀይሪ፣ ስለ ጌትነት እያወራን ነው። ኢየሱስ ክርስቶስ በመደረግ ያገኘው ነው ወይ? አዎ፣ በመደረግ ያገኘው ጌትነት ነው። አይሻርላ ያ ይሄ ደግሞ የሹመት ጌትነት ነው፣ የስልጣን ጌትነት ነው። አዎ፣ ግን ጌታ ብቻ አይደለም፣ አምላክም ነው። አምላክ አለው። ቅድም እሱን ጨርስ። ኢየሱስ ክርስቶስ አምላክ ያለው አምላክ ያለው አምላክ ነው። አምላክ ያለው አምላክ አለ እዚህ ዓለም ላይ። እኛ
በአል በወልድ በመንፈስ ቅዱስ የምናመልከው ሶስት አምላክ አይደለም ብዙ አንድ አምላክ ነው የምናመልከው ስለመጣበት ዓላማ እንደሱ የሚለው የቱ ጋር ነው እግዚአብሔር ነው ያወጣው ዮሐንስ ወንጌል 16 አንድ አዳምጥ እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ አለ መስረች የዮሐንስ ወንጌል 16 ዮሐንስ ወንጌል ስንት 16 ዮሐንስ ወንጌል 16 እሺ ቁጥር ስንት 16 እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ ያለች የቱ ጋር ነው ያለው ዮሐንስ ወንጌል ምዕራፍ 16 ቁጥር ስንት አነባለሁ ችግር የለውም ዮሐንስ ወንጌል ምዕራፍ 16 ቁጥር ስንት 27 ቁጥር 27 እሺ እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ብለሽናል አንብቤልን እዚህ ጋር የቱ ጋር ነው ራሄል ሄሎ ሆይ ታግል ይቅርታ ስራት ላድርግልሽ እሺ 14 ነው ያልሽው እሺ ያ 14 ቁጥር ስንት በቃ ከጀምሮ ለተባሉ እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ ቁጥር 1 ላይ ነው ያለው ቁጥር ስንት ላይ ላምበብ አነብላ ወልድ መንፈስ ቅዱስ ይገባሃል የሚል ማስረጃ የሚባል ነገር የለም የቱ ጋር ነው ጥቅሱን ንገሪ ላውጣ ዮሐንስ ወንጌል አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ የቱ ጋር ነው እንተፋራለን አንብብልህ መፍራት የሚባለው ችግር አለው ማለት ተረጋጊ እኔ ልፈራ እያልሽ ነው እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ የቱ ጋር ነው ንገሪኝ ነው አሁን ላውጣ አንድ ላይ ነው ሁለት ላይ ነው የቱ ጋር ነው 20 ባለው ስንት ላይ ባለው 20 ቁጥር 20 ላይ ልሄድ 14 ጀምሮ እስከ 20 ባለው ነው 14 አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ የለም ወገናችን የሌለ ነገር ለምን ታደክሚናለሽ ካለ ንገሪኝና ቁጥሩ ላይ ላውጣው አብ ወልድ መንፈስ ቅዱስ የሚለው ቁጥር ስንት ላይ ነው አንድ አምላክ የሚለው በቃው በደንብ እየተረዳሁት ነው ሐሳብ ካለ መቀበል ነው በደንብ አንብቢ ያለ ጎበዝ ሻምብቢ ችግር የለም ያለ ቀጥይ ያው ችግር የለውም አንብቢ በእኔም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ እንዲህ ባይሆንስ ባልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁ ሄጄም ስፍራ ባዘጋጀላችሁ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ ወደምሄድበት ታውቃላችሁ መንገዱን ታውቃላችሁ ቶማስም ጌታ ሆይ ወደምሄድበት አናውቅም እንዴትስ መንገዱን እናውቃለን አለ ኢየሱስም እኔ መንገድና እውነት ነኝ በእኔ በቀር ወደ አብ የለም አብ ቀደም አብ ወልድ መንፈስ ቅዱስ ያልኩት እዚህ ጋር አብ ነው ማብራራትሽን ታዩና አንብቢ አይ ቀጥ ጎበዝ ኢየሱስ ከዛ ደግሞ ብታውቁ አባቴን ደግሞ ባወቃችሁ ነበር ኢየሱስ እንድታውቁ አብን ታውቁ ነበር ለማለት ነው አሁን ደግሞ አይታችሁማል አለው ፊልጶስም ጌታ ሆይ እየነነ ይበቃናል አለው አንተ ፊልጶስ ምን ያህል ዘመን ከእናንተ ጋር ሲኖር አታውቀኝምን እኔን ያየ አብን አይቷል እንዴትስ አንተ አብን አሳየኝ ትለኛለህ እኔ በአብ እንዳለው በእኔ እንዳለ አታምንም እኔ የምነግራችሁ ቃል ከራሴ ነገረው ነገር ግን በእኔ የሚኖር አብ ስራውን ይሰራል እኔ በአብ እንዳለው አብን በእኔ እንዳለ እመኑ ባይሆን ስለራሱ እውነት እላችኋለሁ በእኔ የሚያምን የማደርገው ስራ እርሱ ደግሞ ያደርጋል የሚበልጥ ያደርጋል ወደ አብ እሄዳለሁ አብን ወልድ እንዲከበር እዚህ ጋር ወልድ የምትለው ነው ያዝልኝ ወልድ ቀጥይ ጨረሽ አብን እንዲከበር በስሜ የምትለምኑት ሁሉ አደርገዋለሁ አብ ስለ በወልድ እንዲከበር እግዚአብሔር በኢየሱስ እንዲከበር ማለት እንዲከበር በስሜ የምትለምኑት ሁሉ ማናቸውም ነገር በስሜ የምትለምኑ አደርገዋለሁ ብትወዱ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር
ሌላ አጽናኝ እሰጣችኋለሁ። እርሱም ዓለም የማያየው የማያውቀው ስለሆነ ሊቀበሉ የማይችለው የእውነት መንፈስ ነው፣ መንፈስ ቅዱስ ማለት ነው። እሺ ጨረሽ? መንፈስ አብ ወልድ መንፈስ ቅዱስ። በጣም ጥሩ። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ የቱ ጋር ነው ያለው? አብ እግዚአብሔር እንደሆነ ነገረን። ምን ማለት ነው? ምን ማለት ነው? አይደለም ጥያቄ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ ቁጥር ስንት ላይ ያለው ነው? እኛ ሰዎች ነን አይደለ? መረዳት እንችላለን አይደል? ይሄ ቃል ስትሰማ ተሰማ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ጥቅስ የቱ ጋር ነው ያለው? እኔን ቃል ሳነብ አብ ወልድ መንፈስ ቅዱስ አንድ መሆናቸውን ተረድቻለሁ። ምክንያቱም ጭንቅላት አለኝ። በቃ ጥሩ። ስለዚህ እኔ ተረድቻለሁ በይና ያዥዘው ግን አላት በይልኛ። እሺ እንዴ ጥያቄ ልጠይቅ። አብ ወልድ መንፈስ ቅዱስ አምላክ የሚል ቆይ ተስፋ ቁረጥ። ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ በፍጹም የለም። አሁን አስነበብሽ አንድ ነገር ልንገር። የለም ያልኩት እግዚአብሔር ይወዳል። ተመለስ ቆይ አንዴ ተረጋጋ። እግዚአብሔር ይወዳል። ላይ ላለመረዳት በጣም እየጣርክ ነው። ለዛ ነው ሁሱ በእውነት ነው ወንድሜ ነክ በአንድ አምላክ አምናለሁ። ላለመረዳት በጣም እየጣርክ ነው። በጣም እየጣርክ ነው አትበይ። የጠየኩትን ጥያቄ አንቺ አላልሽምና የቱ ጋር ነው? ሁሉ አምላክ አብ ወልድ መንፈስ ቅዱስ አንድ መሆኑን እየነገረን ነው ይሄ መጽሐፍ። ለምን ቃሉን ትፈልጋለህ? ቅዱስ ላይ የለም። ተስፋ ቁረጭ። ወላሂ የለም። አይሸውም። አንድ አምላክ። እሺ ከዚህ ቃል ምን ተረዳህ? እሺ ተረጋጊ። ላስረዳሽ። እሺ ቃሉን አስረዳኝ በይ ላስረዳሽ። ነገር ግን አንቺ የለም አንቺ ያልሽው እዚህ ጋር የአብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ ወላሂ የለም። ሲታይ ነው አንድ አምላክ አለ። ይሄ አለ አብ የሚላለ ወልድ የሚላለ መንፈስ ቅዱስ አለ። ሶስቱን አንድ እንደሚሆኑ እያነበብኩት ነው። ሶስቱን አንድ አደረጋቻቸው እናንተ። ነገር ግን አንድ አይደለም። ላስረዳሽ። ከአብና ከኢየሱስ ክርስቶስ ማን ይበልጣል? አብ ይበልጣል። በጣም እንዴት? አብ ወልድ መንፈስ ቅዱስ አንድ ናቸው። አብ ይበልጣል ብለሻል። አብ ይበልጣል አይበልጥም ከኢየሱስ ክርስቶስ? ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው እያልኩ ነው። አልጠየቅኩም። ማን ይበልጣል? አሁን ማን እንደሚበልጥ ደግሞ ንገሪኝ። እኩል እንዳልሆነ አሁን በራስሽ አንደበት መልሰሻል። እውነቱን ታውቃላችሁ፣ መልሳችሁታል። ግን እምነቷ ይሄን ነገር ስለማይፈቅድላት አይበልጥም ወደሚለው ልትመለስ ነው። ማን ይበልጣል ከሁለቱ? አይደለም አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ማን ከማን ይበልጣል? አንድ አምላክ እንዴት ከራሱ ይበልጣል? በጣም ጥሩ። አሁን እንደሚበልጥ ማስረጃ ላሳይሽ። በጣም ጥሩ። እሺ እንዴት እንደሚበላለጥ ማስረጃ ላሳይሽ። ማን እንደሚበልጥ እንዴት ይበልጣል? አታሳየኝ። እኔ ያሳየውክን አሳይሻለሁ፣ በደንብ አሳይሻለሁ። እንዴት አንድ አምላክ አንዴ ተረጋጊ፣ አዳምጪኝ። ቆይ ተረጋግስ በይ። እንዴት አንድ አምላክ ሌላውን ሊበልጥ ይችላል አለች። ወላሂ ንጹህ ግንዛቤ ማለት ይሄ ነው። ንጹህ ግንዛቤ ማለት ይሄ ነው። አምላክ አምላክን ሊበልጥ አይችልም አይደለ? ነገር ግን ይበላለጣሉ። በጣም በሚያሳዝን ሁኔታ እንደሚበላለጡ ከራሱ ከኢየሱስ ክርስቶስ አንደበት ልሰጥሽ ነው። አሁን ስተሽ ምክንያቱም ነብይ ሆኖ ነበር ኢየሱስ። እሱ ጋር ነው የሚበላለጡ። በይ አይበላለጡም ብለሽናል። አሁን ደግሞ እንደሚበላለጡ ከክርስቶስ አንደበት ላመጣልሽ ነው። ከራሱ ኢየሱስ ክርስቶስ ላሳይሽ። እዛው እንደው ቅድም ያመጣሽው ጥቅስ ላይ እዛው ላይ ነው ላሳይሽ። እዛው የትም ቦታ ሳይሄድ ያ ዮሐንስ 14 ነበር አለ ስታስነብብ እንደነበረው እዚህ ጋር አንብቤ ይሄን ጥቅስ ምን ይላል? ራሄል አለሽ? ራሄል 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 ሜትሽ ናቸው። እሺ ይሰማኛል። አንብቤ ቃሉ እኔም እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወደኝ ቢሆን ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ይበላችሁ። እሄዳለሁ የሚለው እዚህ ላይ ስጋ ነኝ። ይኸውልህ እሄዳለሁ የሚለው እዚህ ጋር ምራስ ልክ ነኝ እኮ። እሄዳለሁ የሚለው ወዴት ነው? ማን ይበልጣል? እሄዳለሁ የሚለው ወዴት ነው? መልስልኝ። ማን ይበልጣል? እሄዳለሁ የሚለው ወዴት ነው? መልስልኝ መጀመሪያ። ማን ይበልጣል? ያወጣኸው ራስህ ነህ። እሱን ከተረዳኸው ወዴት ነው የሚሄደው ነው? ቆይ ችግር ወደ እሱ እንመጣለን። እሄዳለሁ ያለው አትደረቢ፣ ቀስ በይ። እኔ ሀሳብ ተነስቶ ማይበላለጡም እንዴት አንዱ አምላክ ሌላውን ይበልጣል ብለሽ አይደለ? በጣም ጥሩ ሀሳብ ነው። የሆነ ግንዛቤ ነው አልኩኝና እንዴት ይበላለጣሉ የሚለውን እኔ በማስረጃ ሳይሆን ማን ይበልጣል ከኢየሱስና ከአብ? ይኸውልህ አሁን እኮ አብ ብልክ ገብቶሃል አይደለ? እዚህ ጋር ኢየሱስ ክርስቶስ ኢየሱስ
እዚህ ጋር ይኸውልህ እሄዳለሁ ይላል። ወዴት ነው የሚሄደው? ኢየሱስ ክርስቶስ መንፈስ ለብሶ ስጋ ለብሶ መጥቷል አይደለ? በዛን ጊዜ አምላክ አለው ኢየሱስ። መልሶ ግን ወደ አብ ሄዷል። ሲሄድ ግን እኩል ናቸው ነው የምልህ። ምድር ላይ ግን ሲኖር ሰው ሆኖ ስለመጣ አምላክ አለው። ከሄደ በኋላ ግን ወደ አብ ተቀላቅሏል። በሄደም ሰማይም ላይ ሆኖ ሰው ነው። ማስረጃ ልስጥሽ። አሁን እኮ ማስረጃ ሰጠሁህ እንዳልሆነ። አሁን ያነበብኩ ሁሉ እሱን ያሳያል። በጣም ጥሩ። አሁን ላሳየሽ በሰማይም ሆኖ ሰው እንደሆነ ከራሱ አንደበት ልስጥሽ። አታሳየኝ። ምክንያቱም ምን ያሳየውክን ማን መጀመሪያ ወደ አብ ሄጃለሁ ይላል። መሄዱን እኮ እኛ ማልካድም እኮ ሄዷል እኮ እዛ ሄዶ ግን ሰው አይደለም ማልሽ። ምድር ላይ ስለሆነ ነው ይሄን አይደለም። እዚህም ሆኖ እዚያም ሆኖ ሰው ነው። ማስረጃ ልስጥሽ ወይ ከራስሽ መጽሐፍ ከራሱ አንደበት አይደለም? አዎ እሺ ስጠኝ። በጣም ጥሩ። አሁን ስለዚህ እንደሚበልጠው አመንሽ አይደለ? አላመንኩም። አብ ከእኔ ይበልጣል። ምክንያቱም ስጋ ስለሆነ ነው እንደዛ ያለው። አብ ከእኔ ይበልጣል ያለው ሰው ማን ነው? ይሄን ተናገሩ። ማን ነው? ኢየሱስ ነው ያለው። ምክንያቱም ወደ አብ አልሄደም ነበር። ከአብ ተለይቶ ነበር። በፍጹም ልታሳምነኝ አትችልም። በፍጹም በእውነት አብ ከእኔ ይበልጣል ያለው ማን ነው? ኢየሱስ ነው አልሽ። አሁን ሐሳቧ ምንድነው? ይሄን የተናገረው ምድር ላይ ሰው ስለሆነ ነው አለች። በሰማይ ላይ ግን እንደዛ። አሁን ደግሞ ራሱ ኢየሱስ ክርስቶስ ሰው እንደሆነ የተናገረበትን ላሳይሽ ነው። በሰማይ ላይ ሆኖ ራሱ ሰው ነው። ላሳይሽ አብሽር። አዎ ይላል ሞባይል ላይ ያውሽ አንብቢ አትችልም ትላለች። አንብቢ ድምፅሽን ከፍ አድርገሽ። ሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ኢየሱስ የሚል ቃል አለ። ቆይ አንዴ፣ በሰማይ የሚኖረው የሰው ልጅ ነው የተባለው ማን ነው? የሰው ልጅ ማን ነው? የሰው ልጅ እኮ ማን ነው? ያ የሰው ልጅ ነው። ኢየሱስ የሚል ቃል አይታየኝም እዚህ ጋር። እንዴ ከሰማይ ከወረደ በቀር ከሰማይ የወረደው ማን ነው? የሰው ልጅ ነው የሚለው እዚህ ጋር ኢየሱስ አይደል? ኧረ እባክሽ አትሸምጥጭ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ማለት። ወደ ሰማይ የወጣው ብቸኛው ሰው ማን ነው? መልሽ መልስ። ያውጣክልኝ ማስረጃ ልክ አይደለም እያልኩክ ነው። ማን ነው ይሄ ሰውዬ? ማን ነው ወደ ሰማይ የወጣው? ከሰማይ ወርዶ ወደ ሰማይ የወጣው ማን ነው? ማን ነው ይሄ ሰው ልጅ በሰማይ የወጣው? ማን ነው ንገረኝ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ይላል። ከሰማይ የወረደ ወደ ሰማይ የወጣ ማን ነው? ያና በሰማይ ያለው ኢየሱስ ነው እዚህ ጋር። በጣም ጥሩ እሺ። በሰማይ የሚኖረው ብቸኛው ሰው ማን ነው? ሌላ አካል ከሆነ አራተኛ ስላሴ። እሺ ያ ሰው ማን ነው? ያ ክርስቲያኖች ኮሜንት ላይ ኢየሱስ መሆኑ ግልጽ ነው። ከሰማይ ከወረደ በቀር ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው አምላክ ነው። ላላላላ የሰው ልጅ ነው። አይደለም አምላክ ነው አይደለም። አምላክ ነው አይደለም እያልኩሽ እኮ ነው። እኔም እያስረዳሁሽ ነው። አምላክ አይደለም እዚያ ነው መልእክቴ። እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ስለዚህ በሰማይም ሆኖ ሰው የሰው ልጅ ነው ኢየሱስ ክርስቶስ። ይሄን ይመስላል ጌታ። ኢየሱስ ነው አይደለም። እሺ በሰማይ የሚኖረው ሰው ማን ነው? እሺ ከሰማይ የወረደው ወደ ሰማይ የወጣው ማን ነው? ከሰማይ የወረደው ወደ ሰማይ የወጣው ሰው ማን ነው? ኢየሱስ ነው። አሁን ያሳየኝ ጥቅስ ግን ኢየሱስ የሚል ቃል የለውም። በጣም ጥሩ። ስለዚህ ከሰማይ የወረደው ወደ ሰማይ የወጣው ማን ነው አልኳት። ኢየሱስ ነው አለች። ኢየሱስ ነው አሁን ያወጣው ቃል ላይ ግን ኢየሱስ የሚል ቃል የለም። እና የሰው ልጅ እሱ ነው አልሽኝ እኮ። ማን ነው ወደ ሰማይ የወጣው? ከሰማይ የወረደው ወደ ሰማይ የወጣው ማን ነው አልኩት። ኢየሱስ ነው አልሽኝ። ኢየሱስ ነው አሁን ያወጣው ጥቅስ ግን እሱን አይወክልም። እና ማን ነው ወደ ሰማይ የወጣው? ንገሪኝ። ችግር የለም። ማን ነው ያሰው? አንተ አሳየኝ። ላሳየሽ ያልከው እኮ አንተ ነህ። ያ ሰው ማን ነው? ወደ ሰማይ የወጣ አካል እንዳለ ይነግረናል። ኢየሱስ ወረዳለ ወደ ሰማይ። ኢየሱስ ሰማይ ላይ ወጣው ነው የሚል ቃል አሳየኝ። በጣም ጥሩ። ስለዚህ በሰማይ የወረደ በሰማይ የወጣው ኢየሱስ ክርስቶስ ነው። አሁን ደግሞ የሚል ቃል አሳየኝ። የሚል ቃል አሳየኝ። ሌላም ልጨምርልሽ። ችግር የለውም።
ጴጥሮስ ራሱ ምን አለ? የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሰው ያለ ቃል በቃል ይገልጸዋል። መቼ? ክርስቶስ ካረገ በኋላ ምን ይላል? የአርበኛው መጽሐፍ ቅዱስ ላይ አማርኛው እንደዚህ ነው። أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده. من على بطرس أن أنت إسرائيل سوت وهي ኢየሱስ እግዚአብሔር በእርሱ በኩል ድንቅና ተአምርን ያደረገለት ካለ በኋላ ለእናንተ አንተም የተገለጠ ሰው ነበር። መቼ ነው ይሄን ያለው? ክርስቶስ ካረገ በኋላ። ማስረጃ ችግር የለውም። ሌላው የሐዋርያት ሥራ ምዕራፍ 2 ቁጥር 22 የሐዋርያት ሥራ ምዕራፍ 2 ቁጥር 22 የሐዋርያት ሥራ ምዕራፍ 2 ቁጥር 22 ድንገት እንደሚነጥቅ የሚለው ነው አይደለም? የሐዋርያት ሥራ ምዕራፍ 2 ቁጥር 22 ኦኬ 22 የእስራኤል ሰዎች ሆይ ይህ ቃል ስሙ፣ ራሳችሁን እንደምታውቁ የናዝሬቱ የኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች ምልክቶች እግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ የሚል ቃል አለ። ነው የሚል አይደለም። እዚህ ጋር ሰው ነበረ ምድር ላይ ሲኖር ማለት ነው። ምድር ላይ ሲኖር የሚለው የቱ ጋር ነው ያለው? ሰው ነበረ ይላል። ነበረ ደግሞ ላለፈ ነገር ነው። አንዴ ምድር ላይ ሲኖር የሚለው የቱ ጋር ነው ያለው? ለምን አንቺን ከራስ ትጨምራለሽ? ነበረ የሚል ቃል አለ። ወደሱ ነው አይደል? አንዴ ወደሱ እንመጣለን። ነገር ግን ምድር ላይ በነበረ ጊዜ የሚለውን ለምን ከራስ ትጨምራለሽ? የቱ ጋር ነው እንደሱ የሚል ያለው? ማፍረጃ ፈው ነበረ የሚል ቃል ምን ያስረዳሃል አንተ? አሁን ያለ ነገር ነበረ ይባላል እንዴ? ይኸውልሽ አሁን ያለ ነገር ነበር እሱ ነበር ይባላል እንዴ? ያለ አሁን ይሄንን ባለ ጊዜ የት ነው ያለው ኢየሱስ? መልሽ። ጴጥሮስ ይሄን ቃል ሲናገር የት ነበር ኢየሱስ ያለው? ማስረጃ አይደለም። ሰማይ ላይ ኢየሱስ ሰው ነው ቃል የሚለው እንትረግኛለሽ። ችግር የለውም። 10 ጊዜ ደጋግሚ፣ ግን እየሰጠሽ ነው። ነበረ ሲል ጊዜ ይሄን ሲናገር ኢየሱስ የት ነበር ያለው በዚህ ሰዓት? መልሽ። በምድር ላይ ወይስ በሰማይ ላይ? አሁን እኔ እንድጠይቀኝ አይደለም፣ መልስ ነው እየፈለኩ ያለው። ያው እንድትረጅ እኮ ነው ወገናሽ። መረዳት እንደማትፈልግ በደንብ እያወቅሁ ነው። ነገር ግን ቃል በተናገረ ችግር የለውም። ጴጥሮስ ይሄን ቃል በተናገረ ጊዜ ኢየሱስ የት ነበር? ምድር ላይ ነው በሰማይ ላይ? መልሽ። መልሽ። አሁን ከመለሰች ወላሂ በርሱን አግኝተዋለች። ስለዚህ አትመልሰው። ይኸውልህ ላንብብልህ። አንተ እስኪ ሰማኝ አንዴ በእናትህ። የእስራኤል ሰዎች ይህን ቃል ስሙ። በጣም ነው የምትመቸኝ በነገራችን ላይ። አንዴ ስማኝ። ለዛ ነው ቀለል ብዬ የማወራህ። እንዴ ነበረ የሚለው ነው ያለፈ ነገር በምድር ላይ ምን ነገር ነው? አይምሮ አለ ካደል? ስማኝ አንዴ። የእስራኤል ሰዎች ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራት በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ታምራት ያደረገው ምድር ላይ ነው አይደለ? ያን ጊዜ ሰው ነበረ እያለን ነው አይደል? ለምን በደንብ አታነቁም? አዳምጪ፣ ተረጋጊ። ይሄን ቃል ሲናገር ጊዜ ጴጥሮስ ኢየሱስ ክርስቶስ የት ነበረ? የትም ይሁን እዚህ ጋር ግን ነው የሚል ቃል የለም ወገናችን። መልሱ እሱ አይደለም። መልሱን መልሽ እንጂ ታውቂዋለሽ። የትም ይሁን የሚል መልስ አይሆንም። ወላሂ ታውቂያለሽ። እሺ ጴጥሮስ ይሄን ቃል እየተናገረ ምድር ላይ ነበር። እግዚአብሔርን አላውቀውም፣ ክርስቶስን አላውቀውም። እዚህ ጋር በግልጽ ነው የማወራው። ይሄን ቃል እየተናገረ ያለ ጴጥሮስ ኢየሱስ ክርስቶስ በሰማይ ላይ ካረገ በኋላ ነው ይሄን ቃል እየተናገሩ ያሉት። ወይንም ደግሞ ላረገም ነው ነበረ ያለው አይደለም ወገናችን። በምድር ላይ ነበር እያልሽ ተናገርሻቸው። እንደዛ አይልም ቃሉ ላይ። ነገር ግን ይሄ ቃል ሲናገር ተረጋጊ፣ ቀስ በይ፣ ላውራ አንዴ ላውራ፣ ቀስ በይ። ይሄ ቃል እየተናገረ ያለ ጴጥሮስ ኢየሱስ ክርስቶስ የዛኔ በሰማይ ላይ ነበር። አንደኛ ይሄ ነው። ሁለተኛ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም ሰው የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ቅድም መጀመሪያ ላይ ስትጠይቀሽ ኢየሱስ ክርስቶስ እንዳውም ከሰማይ መጥቶ ወደ ሰማይ የወጣው ብቸኛው ሰው እርሱ ነው ብሎ ሌላ ሰው ካለ ጨምርልኝ፣ ችግር የለም። አይ ኢየሱስ ብቻ ነው ካልሽ ያን ሰው እኔ ደግሞ ያወጣህልኝ ቃል በእውነት እየተረዳሁት እያወራሁት ነው። እሺ ያንን እንግዲህ አሁንስ ክርስቶስ
ሰው እንደሆነ ቃል በቃል በራሱ ተናግሯል። ይሄ ይመስላል ተሽከርከረ ነው። ለአሁን እኮ ምንም መልስ የሚሆን ነገር አልሰጠኝም። እኔ እውነት ብትነግረኝ ደስ ይለኛል። እውነትን እፈልጋለሁ። ይኸው እዚህ ጋር ምን ይላል? የናዝሬቱ ኢየሱስ እውነት እንትን አድርገህ ስመኛ እንዴ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራት በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበረ እያለ ነው። ድንቅና ታምራት ያደረገው መቼ ነው? እስኪ መልስልኝ። እሺ ወደ እሱ ልመጣ። አሁን ስለሱ አይደለም እየተናገረ ያለው ስለ ስራው ነው። አሁን ከኖረን አይገባንም። አንድ ተረጋጊ። የተሰርቷል ምድር ላይ ነው ተአምር። እሱን እኮ ያካደ እኮ የለም ወገናችን። ስለሱ ማንነት ግን ሰው ነበረ እያለ እየተናገረ ነው። ስለሱ ማንነት ነው የሚናገረው፣ ስለ ስራው አይደለም ነበር የሚለው። አሁን ይሄን ቃል እሺ ተረጋጊ፣ ቀስ በይ አዳምጪ። ነበረ የሚለው ስለ ስራው ነው ወይንስ ስለ ኢየሱስ ክርስቶስ ነው? መልሽልኝ። በምድር ላይ ለእናንተ የተገለጠ ሰው ነበረ ነው የሚለው። አዎ እንደነበር ነው። አትዋሺ። በምድር ላይ አይልም። ምክንያቱም በምድር ላይ እንድል ያደረገኝ ታምራት የተደረገው ምድር ላይ በነበረ ሰዓት ነው ያልኩ ነው። ለምን ግልጽ ሆነ ነው የሚናገረው? ስለ ሰውየው ስለ አካሉ ነው። ስለ አካሉ ነው። ስለ ተአምራቱማ የማን ስራ ናቸው እነዚህ ከተባለ እዚሁ ጥቅስ ላይ የአምላክ ስራዎች እንጂ የኢየሱስ አይደሉም። ከፍለሽ አንብቢው። የኢየሱስ ስራ ግን እነዚህን የአምላክ ስራዎች። በጣም ጥሩ። ስለዚህ ተአምራቶቹን ፍቺ፣ እነሱም የአምላክ ስራዎች ናቸው፣ የኢየሱስ ክርስቶስ አይደሉም። ነበረ የሚለው ቃል ስለ ተአምራቱ ሳይሆን ስለ እርሱ ስለ ኢየሱስ ስለ ማንነቱ ነው። ይሄን ቃል የሚናገረው ሰው እንደነበረ ይናገራል። ገብቶሻል አይደል? ይሄ ነው። አሁን እንደነበረ ማን ካደ? ሰው ነበረ። አሁን ግን እግዚአብሔር ነው፣ አብ ነው። ያለም አሁን ግን እግዚአብሔር አይደለም እሱ ነው። ምክንያቱም ቅድም አለ ዮሐንስ ወንጌል ምዕራፍ 8 አንዴ ዛራ ቤት አድርጉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ነው። እጁ ራሄል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 8 ኦኬ። ከዛ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እግዚአብሔር ነው ብላናለች ኢየሱስ ክርስቶስን። እስኪ አንዱ ነገር ግን አሁን ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው ልትገድሉት ትፈልጋላችሁ። አብርሃም እንዲህ አላደረገም። ገባኝም አስረዳኝ። በጣም ኢየሱስ እግዚአብሔር ነው ብለሽናል። ኢየሱስ ክርስቶስ ከማን እየሰማሁ እናገራለሁ ይላል? እሱ ጋር ከማን እየሰማሁ እናገራለሁ አለ? እግዚአብሔር። ስለዚህ እሱም እግዚአብሔር ከእግዚአብሔር እየሰማ ይናገራል። ምን ነበር ጥያቄያችን? ቅድም ሌላ ነገር ውስጥ ገባሉ። እግዚአብሔር ነው። እግዚአብሔር ሰምቼ የምናገር ሰው ነው። አሁን ምን እንድትነግረኝ የምፈልገው ኢየሱስ ሰማይ ላይ ሰው የሚል እስከማለት ቆይ እግዚአብሔር ነው እቅጩን ንገረኝ። ስለዚህ ከማን ሰምቶ ነው የሚናገረው ኢየሱስ? እሱ ጋር ይሄን አልጠየቅኩም። አንዴ ስለሱ ያወራሽ ለእግዚአብሔርነት እያወራሽ ነው አይደል? አሁን ስለዚህ ከማን ሰምቶ ነው የሚናገረው? መልስ። ይሄን አልጠየቅኩም። እኔ ጠየቅኩ ሰማይ ላይ ኢየሱስ ሰው ነው አልከኝ። ሰማይ ላይ ኢየሱስ ሰው ነው የሚል ቃል እየጠየቅኩ አንዴ ተረጋጊ። ኢየሱስ እኮ ራሱ እግዚአብሔር ነው ብለሻል አላልሽም? አሁን እኔ አላልኩ፣ መጽሐፍ ቅዱስ ይላል ብለሻል። ወገናችን እኮ መጽሐፍ ቅዱስ የሚለውን አታምንበትም? እሺ ካለ እንደሱ ከሆነ እንግዲህ አሁንስ ይሄን ጥቅስ ስታነብ ጊዜ እግዚአብሔር እንዳልሆነ በደንብ ተረድተሻል። ግን አልተረዳውም። ምክንያቱም ኢየሱስ ሰማይ ላይ ሰው ነው የሚል ቃል እስካሁን አላየሁም። ቃል በቃል አስረዳኝ። ያው እዚህ ታንከች አሁን አንቺ ከዚህ ኢየሱስ እግዚአብሔር ነው ብላ ቅድም አልተናገርኩም አለች። ወላሂ ተናግራለች፣ ሰምታችኋል። ግን አላልኩም ማለት ችግር የለውም። እሺ አሁን ይሄንን ካለች እዚህ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ያስነበብኳት ላይ ከእግዚአብሔር ሰምቼ የምናገር ነው ሰው ነኝ ብሏል ኢየሱስ ክርስቶስ። እንዳልሆነ እግዚአብሔር ነው ወይስ ተረዳች? አሁን ደግሞ እዚህ ጋር አብዱ ያው አስነብቧት። ይሄን ነው ጀምሩላት። ያው መረዳት ነው የምትፈልገው ስላል ይወዳባት ይሰማል። እዚህ ጥቅስ ላይ ማለት ነው ኢየሱስ መግደላዊት ማርያም ከሞት ከተነሳ በኋላ ነው አይደለም? እዚህ ላይ አትንኪኝ ያላት ያደረገው እንደዛ ይላል። ከሞት ከተነሳ በኋላ ነው አትንኪኝ ያላት። ከዛ በኋላ ወደ ወንድሞች ሄደሽ ምናምን እያለ ሲናገር የነበረው ከሞት ከተነሳ በኋላ በሰውነቱ ነው።
ወደ ሰማይ ያረገውን በሰውነቱ ነው ይላል እዚህ መጽሐፍ ቅዱስ እንደሱ ይላል። አረ ይላል ያው መጽሐፍ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ነው። መጽሐፍ ቅዱስ እንዳረገ ነው የሚነግረን እኮ ይኸውልሽ በሰውነቱ ነው በኋላ ራሱ ምዕራፍ 20 ቁጥር 17 ላይ ያውና የዛኔ ሲያርግ የነበረበት ማንነቱ ሰው እንደሆነ ቃል በቃል ራሱ ይናገራል። ወዴት ነው ያደረገው? ወደ ሰማይ ሲል በመለከት ድምጽ ነው እግዚአብሔር ኢየሱስ ያረገው። በምን አደረገ አይደለም አሁን ጥያቄው ወገናችን። በመለከት ድምጽ መሆኑ አይደለም አይደለም እዚያውና ሰው እሺ አንብቢው። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ነው አንብቢው። ምን ይላል? ዮሐንስ 20 17 ዮሐንስ 20 ኢየሱስን ገና እሺ ዝግ ብለሽ አንብቢው። ለምንድን ነው አትንኪኝ ያላት? ለምንድን ነው አትንኪኝ ያላት? አትቀያየሪ እንጂ ወገናችን። ለምንድን ነው አትንኪኝ ያላት አይደለም አሁን ጥያቄው። ኢየሱስ ክርስቶስ ሲነሳ ጊዜ በሰውነት ማንነቱ ነው የተነሳውና ያረገልሽ ነው። ሀሳባችን ግን እሱ አይደለም አይደል? ነው እንጂ ሲያርግ የነበረበት ማንነቱ ሰው ነው። አንድ ነገር ብቻ ብዙ ሳንሄድ አንድ ነገር ብቻ መልስልኝና እንትን ልበል። ሰማይ ላይ ኢየሱስ ሰው ነው የሚል ቃል አንድ ያሳየኝ በግልጽ። አሁን ያደረገው በምንነቱ ነው እያሳየንሽ እኮ ነው። አንብቢ ምን ይላል? እቅጩን ቃሉን ነው የምፈልገው። አንተ እንደምትፈልገው አንተ እንደዛ ነው የምትፈልገው። ቃሉን አንብቢ እንትችን ቃሉን አንብቢ። ቅድም አወልድ መንፈስ ቅዱስ ስለ እቅጩን ንገሪኝ አልከኝ። አወልድ መንፈስ ቅዱስ የሚለው እኔም ደግሞ የምፈልገው ኢየሱስ ሰማይ ላይ ሰው ነው የሚለው ነው። አወልድ መንፈስ ቅዱስ የሚል ቃል አሳይኝ አላልኩም። ለምን ትዋሻለሽ? አለ እሱ እንደሰማ ቀለል ከመለኛ አላልኩም። በዛ እንዴ ተረጋጊ። ረመዳን ነው ውሸት ይከብዳል። አዳጃትና ደጭ ችግር የለም። ይኸውልሽ አወልድ አደርኩማ በለኝ አላሳይኝ አይደለም ያልኩት። አየሽ አላዳመጥሽም ማለት ነው። አዳዳምጥ እንደሱ አላልኩም። ባይ ምን አወልድ መንፈስ ቅዱስ የሚል ቃል እኔ አሳይኝ አላልኩም። የተሻለ አይደል? ስለዚህ ካላልክ ወዲያ በለኛ። ቅድም ያልኩህ ነው እሱ ያልሽው ሌላ ነው። እሱ ያልሽው ሌላ አይደለም። በወልድ መንፈስ ቅዱስ አምናለሁ አልኩህ። ለሱ ደግሞ ማስረጃ አወጣው አይደለም ያልሽው ወገናችን። ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለሽ ነው ተናገርሽው። ይሄ ቃል የለም ነው ያልኩት። አሁን ወደዚህ ስንመጣ እኔ ደግሞ ይሄ ቃል የለም አልከኝ አይደል? እኔ ደግሞ ኢየሱስ ሰማይ ላይ አምላክ ነው የሚል ቃል ሰማይ ላይ ሰው ነው የሚል ቃል የለም እያልኩህ ነው። ቃሉ የለም። ቃሉ ይቺ ጽሑፏ የለችም። ወረደው በቀር ወደ ሰማይ የወጣው ብቸኛው ሰው ማን ነው? ሰው እሱን አይደለም የጠየቅኩህ። እሱን መልስ እኔ ጠየቅኩህ። ኢየሱስ ክርስቶስ ምን አለ? እሱን ቅድሚያ መልስልኝ። ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። ማን ነው ያ ሰው? በእግዚአብሔር ቀኝ አብ የሚገኝ ስለሱ አልጠየቅኩም። እኔ ጠየቅኩህ ኢየሱስ ክርስቶስ ሰማይ ላይ ሰው ነው የሚል ቃል ነው። ምክንያቱም ስላልከኝ አንተ ተናገረ ራሱ ምን አለ? በአብ ቀኝ የተቀመጠው ስለ እርሱ ሲናገር ማን ነው ከአብ ቀኝ የተቀመጠው? ከአብ ቀኝ የተቀመጠው ማን ነው? በጣም ጥሩ ጎበዝ፣ በጣም ጥሩ። ይሄንን ሰው ብሎ ራሱን ገለጸ ኢየሱስ ክርስቶስ። አለቀ። ኢየሱስ ምን እንደሚል ታውቃለህ? አለቀ በቃ። ኢየሱስ አብን ማሳየኝ አሁንም ቢሆን አላወጣልኝም። እሱ የሚያስደስት ነገር የለም። ኢየሱስ ሰው አላወጣልኝም። እሺ ከአብ ቀኝ የተቀመጠው ስለሽ ኢየሱስ ነው አልሽልኝ። በጠየቁ ኢየሱስ ሰው ነው የሚለው ቃል ነው። አሁንም ቢሆን እሺ በጣም ጥሩ። ከአብ ቀኝ የተቀመጠው ማለት ከአብ ቀኝ የተቀመጠው ሰው ማነው? ኢየሱስ ነው አልሽኝ። አስረከ ነው እና ይሄ ነው ምክንያቱም ሐሳቤ መልሱ ላይ ነው፣ ጥያቄ ላይ አይደለም። መልስ እስክትሰጠኝ የጠበቅኩ ነው። ተመለሰልሽ ወገናችን። ከአብ ቀኝ የተቀመጠው ማን ነው? ወደ ሰማይ ያረገው ኢየሱስ ነው። ሰማይ ላይ ኢየሱስ ነው የሚለው። ኦኬ ከሰማይ ከወረደው በቀር ወደ ሰማይ የወጣው ማን ነው? ጥያቄ ጠይቀኛል አልኩም። ሰማይ ላይ ኢየሱስ ሰው ነው የሚል ቃል አሳየኝ ስላልከራስ። እንግዲህ አሁንስ በጣም ጥሩ
ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። ይሄ ሰው ማን ነው ከአብ ቀኝ የተቀመጠው ስለሽ ኢየሱስ ነው አልሽን። ይሄ ነው። አይ እኛን አንቀበልም ካልሽን ደግሞ ችግር የለውም። አንድ መምህርሽን አምጪና እዚህ ጋር ከሰማይ ከወረደው በቀር ወደ ሰማይ የወጣው ከኢየሱስ ውጭ ነው የሚል አንድ ሰው ካመጡልሽ ችግር የለም። ያ የመቀበል ችግር የለብንም። ያ ሰው ግን ማን መልሱን አልሰጠኝም።